ወይኔ በእግዚአብሔር በረከት ምን ሆነ? መንገድ ላይ ወድቆ አግኝቸው ጤና ጣቢያ ውስጥ አስገብቼዋለሁ። ሰንሰቱን በፍቅር በኑር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ነው ትንሽ ማለት ሰላም እንዴት ናችሁ? ውድና የተከበራችሁ ሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ ተመልሼ መጥቼላችኋለሁ። ደህና ናችሁ ወይ? እኛ ደህና ነን። ያው ስለኛ የተጨነቃችሁ፣ ስለኛ ያዘናችሁ፣ ስለኛ የሰጋችሁ ሰዎች በሙሉ ዛሬ የእኛን ደህንነት ለእናንተም ለመናገር እንዲሁም ደግሞ ትልቅ ሰርፕራይዝ ለቤትም አለኝ ያንን ነገርም ይዤ ስለመጣሁ ነው ዛሬ እናንተ ጋር የመጣሁት። ያው በባለፈው ቪዲዮ ላይ አንዳንድ ነገሮችን አይታችኋል። ያው ፈልገነው ባይሆንም አጋጣሚ በቪዲዮ መሀል አማን መጦ ወይም ደግሞ የአንበስ ወንድም መጦ ያው አንዳንድ ነገሮችን ተናግሮ ሂዶ ነበረ። ያው እንዳያችሁት እናንተም ደግሞ እኛ እንድንጠነቀቅ ብዙ ነገሮችን እያላችሁን እየመከራችሁን ነበር። ስለተጨነቃችሁልን እንዲሁም ደግሞ ስለምክራችሁ ስለ ሁሉም ነገር በጣም እናመሰግናለን። ነገር ግን ያው እንደምታውቁት የተናገረው ነገር ምንም አሳማኝ የሆነ ነገር የለውም። አዎ ወንድሙ ነው። ምናልባት በመታሰሩ ሊከፋው ይችል ይሆናል። ግን ደግሞ እዚህ ጋር ወንድሙ ምንም ነገር ሳያደርግ ወይም ደግሞ መጥፎ ነገር ሳይሰራ አይደለም ሊታሰር የቻለው። በቃ ያደረገው ነገር ጥሩ ስላልሆነ በጣም ብዙ ሰዎችን እየጎዳ ስለቆየ ግዴታ ደግሞ ላጠፋው ጥፋት መማር አለበት። ላጠፋው ጥፋት እርማት ማግኘት አለበት። የሰው ልጅ ካልታረመ የሰው ልጅ እዚህ ጋር ስህተት ነህ ተብሎ ያንን ስህተት እንዲያስተካክል ካልተደረገ ትክክል ነኝ ብሎ ስለሚያምን ሁሌም ቢሆን ስህተቶችን እየሰራ መኖር ይቀጥላል። ስለዚህ እዚህ ጋር እኛ በራሳችን ምክንያት ወይ ደግሞ ምንም ሳያደርገን አይደለም ልጁን ያሳሰርነው አይደል? እዚህ ጋር ያጠፋቸው ብዙ ጥፋቶች አሉ። ስለዚህ እነሱን መሰረት አድርገን በህግ እንዲያዝ አድርገናል። ስለዚህ ይሄ የኛ ጥፋት አይደለም። በመጀመሪያ ራሱ ነው የደረሰብን፣ ራሱ ነው በእኛ ህይወት ላይ ጣልቃ የገባው። ከዛ በመቀጠል ደግሞ በጣም ብዙ ጥፋቶችን አጥፍቷል፣ ብዙ ጉዳቶችን አድርሷል። ታውቃላችሁ፣ ገሌ ብዬ መዘርዘር አይጠበቅብኝም። ብዙ ሰዎች ላይ ጉዳት አድርሷል። ሲቀጥል ደግሞ ከኛ በተጨማሪም ህግ በሌላ ጥፋት ይፈልገው ነበር። ስለዚህ እዚህ ጋር እኛ እንዳሳሰርነው አይነት እዚህ ጋር መጦ በእናንተ ምክንያት ነው የገባው እንደዚህ ምናምን፣ ይሄ የሆነ የሚመስለው በቃ የሆነ እሱም ልክ እንደ ወንድሙ የሆነ በቃ ሰው ላይ መጥፎ ነገር ለማድረግ ምክንያት ፍለጋ ነው የሚመስለው እንጂ እዚህ ጋር አሁን እናንተ ናችሁ እንደዚህ ያደረጋችሁ እንደዚህ ያደረጋችሁ ብሎ እኛን ለመክሰስ ምንም አይነት ምክንያት አለው ብዬ አላስብም። እና እንደተመለከታችሁት ያለ ምንም ምክንያት ነው ያን ያክል የተናገረው። ያን ያክል ብዙ ነገር ተናግሯል፣ ዝቶብናል፣ ደንፍቶብናል ምናምን። ግን ደግሞ ከሁሉም በላይ ኃይል የመድኃኒዓለም ነው ብዬ አስባለሁ። ማለት ሁሉም ሰው ኃይል የፈጣሪ ነው። በቃ እሱ የሆነ ነገር ሲያዝ ነው የሚሆነው። እና እዚህ ጋር የሰው ልጅ እንኳን ከተዛተ ከተወረወረም ይዳናል። እና እንኳን ስለዛተብን ቀርቶ እዚህ ጋር የሆነ ነገር ቢያደርግ ፈጣሪ ካላለው በስተቀር አይሆንም። እና በጣም ብዙ ነገሮችን ተናግሯል። ማድረግ የምፈልገውን ነገር አደርጋለሁ ምናምን ብሏል። ግን ደግሞ ቢሆንም እኔ እዚህ ጋር የተናገረውን ነገር የማድረግ አቅም አለው ብዬ አላስብም። እንዳልኳችሁ በቃ ስለሁሉም ነገር እግዚአብሔር ይጠብቀን፣ ፈጣሪ ይጠብቀን፣ ሌላ ነገር አይባልም። ስለዚህ እሱ ስለተናገራቸው ነገሮች ያው ትንሽ በዛን ቀን ቤኪ ትንሽ ደብሮት ነበር።
ማለት ያው ያሰበው በዛ መንገድ አልነበረም። ነገር ግን ደግሞ ባላሰብነው መንገድ እሱ መጥቶ እንደዛ የማይሆኑ ቃላቶችን ሲናገር ትንሽ ስሜታዊ ሆኖ ነበር። ከዛ ውጭ ግን ያው ጥሩ ጊዜያቶችን ከቤኪ ጋር አሳልፈናል። ያው በቪዲዮ መቅረጽ አልቻልንም። ትንሽ ቤኪ በጣም ደብሮት ነበረ እና ያው እሱ ተበሳጭቶ ስለነበር እሱ ለማረጋጋት ምናምን ያው ቪዲዮም ለመቅረጽም አልተመቸንም ነበር። በሻም ይገባችኋል እና በዛ ምክንያት ቪዲዮ መቅረጽ አልቻልንም። ዛሬ ደግሞ የዛኔ በቃ እንደዛ በቃ ለኔ ደስታ ተጨንቆ ያው ከአለቃው ብር ሰጡት ወይም ደግሞ ያው ጉርሻ ለበዓል ሰጡት ነበር ያዝናናኝ የነበረው። ዛሬ ደግሞ እኔም በተራዬ ስጦታ ይዤለት መጥቻለሁ። እናንተ ራሱ የእውነት የማትጠብቁት አይነት ስጦታ ነው። ከዚህ በፊት ያው ብዙ ጊዜ እኔም ለቤኪ ስጦታ ሰጥቼ አውቃለሁ፣ እሱም እንደዛው ሰጥቶኝ ያውቃል። ግን የዛሬው ስጦታ እናንተ የማትጠብቁትን ቤኪ የማይጠብቀውን በጣም በቃ የማትጠብቁት አይነት ስጦታ ነው። ትርጉም ያለው ለየት ያለ ስጦታ ነው። እንዳልኳችሁ ብቻ በጣም እንጃ እስከምታዩት ድረስ በጣም ጓጉቻለሁ። እናንተም ቤኪም እስከሚያዩ በጣም ጓጉቻለሁ። የማይጠብቀው ስጦታ ነው ብዬ አስባለሁ። አሁን እንደምታዩት ሰዓቱ ወደ ምሳ ሰዓት አካባቢ ነው እና እስካሁን አልደወልኩለትም። ቪዲዮ እንደምቀርጽ አያውቅም፣ ሰርፕራይዝ ስለሆነ አሁን እደውልለት እና ለቤኪ ያለውበትን ቦታ ነግረዋለሁ። ከዛ በኋላ እዚህ ቦታ እንዲመጣ አድርገን ወደ ስጦታው ቦታ ደግሞ አብረን እንሄዳለን ማለት ነው። ከዛ በፊት እንዳልኳችሁ ስለ ስጦታው መጨረሻ ላይ አስተያየት እንድትነግሩኝ ይፈልጋሉ። ለምን መሰላችሁ? የምሬ ነው። በጣም በቃ የማትጠብቁት አይነት ስጦታ ነው። እኔም ከዚህ በፊት ብዙ ስጦታ ብሰጠውም ለእኔ አሁን እንዳዘጋጀሁት አይነት ስጦታ ይሆናል ብዬ አላስብም። በጣም ትርጉም ያለው ስጦታ ነው። እስከ መጨረሻው ድረስ አሪፍ የሚሆን ብዬ አስባለሁ። ስለዚህ እናንተም ስታዩት ደስተኛ እንደምትሆኑ ተስፋ አድርጋለሁ። ብቻ ወደ ስጦታው እስከምንሄድ በጣም ጓጉቻለሁ እና ስለኛ ደግሞ ለተጨነቃችሁ የዛኔ ስለተፈጠረው ነገር በሙሉ የተጨነቃችሁ በሙሉ ሄሎ፣ አይሰማም? አቤት፣ ይሰማል። አቤት፣ መሲ ነሽ? አዎ ነኝ። ሰላም ነው? አለሁ፣ እግዚአብሔር ይመስገን። ቤኪ ታውቂዋለሽ አይደለ? አዎ። መንገድ ላይ ወድቆ አግኝቼው ስሙን እንኳን አላውቀውም፣ መታወቂያው ላይ አይቼ ነው እና ስልኩ ላይ ያንቺ ኢመርጀንሲ ኮል ሳየው ያንቺ ስልክ ነው ያለው መሲ ይላልና ምንድነው ያወራለው? የት ነው ወድቆ አገኘው ማለት? እዚህ ጋር ወድቆ ሰው ከቦት ምናምን እያዘነ ምናምን ሳየው እኔ አልፌው መሄድ አልቻልኩም። ሰው ዝም ብሎ ቆሞ ነው ሊያየው ይችላል። ነው ወደቀው። ይኸውልሽ እኔ የማውቀው ነገር የለም። ሰው ከቦ ቆሞ ነው እያየው የነበረ እና እኔ ስላልቻልኩ ተሸክሜ አንስቼ በባጃጅ ይዤው ሄድኩኝ። እዚህ ጤና ጣቢያ ውስጥ አስገብቼዋለሁ። ኦኬ፣ የት ነው ያለው? እሺ፣ እዚህ አዲሱ አስፓልት ታውቂዋለሽ? አዲሱ አስፓልት እዚህ አዲሱ አስፓልት በዋርካው በኩል ወደ ግራ የሚያስገባው መንገድ የለም? ዋርካው ነው አላወኩም። ዋርካው ከአዲሱ አስፓልት ትንሽ ወደ ላይ ከፍ ብለሽ ከቀበሌው አጠገብ። ኪሽ ባጃጅ ይዤ ልምጣ ወይ ያውቁታል? አዎ ያውቁታል። ብትጠይቂያቸው ከአዲሱ አስፓልት በዋርካው ጎን ያለው ጤና ጣቢያ ብትያቸው ያውቁታል። እና ደህና ነው ግን ትንሽ ደም ፈሶታል ነገር ሆስፒታል ተኝቶ ነው ያለ። እኔ አሁን ስራ ስለሆንኩኝ ወጥቻለሁ። ቁጥሩን እንኳን እኔ አላውቀውም። እዛ ሂደሽ ብትጠይቂያቸው ጤና ገብተሽ ብትጠይቂያቸው ያሳዩሽ ይሆናል። እሺ ግን ትንሽ ተጎድቷል። ቶሎ ብለሽ ብትደርሽለት ጥሩ ነው። እሺ በቃ ፍጠኝለትና እና ሂደሽ የምታደርጊውን አድርጊ። ኢመርጀንሲ ኮሉን ያንቺን ነው መጀመሪያ ያገኘሁት። እሺ አባታ አመሰግናለሁ በጣም። በረከት እዚህ ነው። አሁን መግባት አይቻልም። ምንድነው የተፈጠረው? በእናትሽ ደህና ነው? ግን ደህና ነው፣ በጣም ደህና ነው። አንተ ምንድነው ግን መቆየት አይቻልም። እሺ በቃ ለአሁኑ አንዴ ገብቼ ልየው። እሺ አመሰግናለሁ። ምንድነው እኮ
ወይኔ በእግዚአብሔር አልነቃም እራሱ። ቤኪ ደህና ነህ? ወይኔ ዛሬ ምንድን ነው የማደርገው? ቤኪ 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 አባቴ ደህና ነህ? ቤኪ ሰማኛለህ? አባ አለው። እሺ ከጎንህ ለም ካጠገብ ነኝ። እሺ ማነው እንደዚህ ያደረገ? ቤኪ እኔ እንደዚህ ነው ሌላ አባት እንደዚህ ያደረገ? ለማልደው ይሻለኛል። ዶክተር ያስፈልጋል። ምንድን ነው የማደርገው? ለክብሮም መደወል አለብኝ። ለክብሮም ልደውል። በቃ ቆይ ልደውልሽ። ተረጋጊ። በዚህ ድምፅሽ መታወቅ የለበትም። ተረጋጊ። ሄሎ ክብሮም ደህና ነህ? እግዚአብሔር ይመስገን። ደህና ነህ? እኔ ደህና ነኝ አለሁ። ስራ እንዴት ነው? ሁሉ ሰላም። አንድ ነገር ልነግርህ ነበር የደወልኩልህ። እንዳትደነግጥ ግን ቤኪ ትንሽ አሞት ሆስፒታል ነው ያለው እና መምጣት ከቻልክ። አይ ተረጋጋ፣ ምንም አልተፈጠረም እኮ ማለት ትንሽ አሞት ነበረ እና ማለት የተወሰነ ሲያመው ሆስፒታል ወስጄው እና ወንድሜን ምናምን ስላለ አንተ እንድትመጣ ብዬ ነው። አዎ ማለት ይምጣ ምናምን ስላለኝ ነው። አይ ምንም አልተፈጠረም፣ እውነት ምንም አልተፈጠረም። እንደዛ አይደለም መጥፎ ነገር ምናምን ሳይሆን በቃ ስላመመው ወንድሜን ጥሪልኝ ስላለኝ ነው። አዎ ደህና ነው። አሁን መምጣት ከቻልክ ብትመጣ ደስ ይለኛል። እሺ በቃ አይ ከባድ ነገር ስላልሆነ ነገም መምጣት ትችላለህ። በቃ ከቻልክ በጠዋት ለመምጣት ሞክር። እሺ አሁን እንኳን ውስጥ መግባት አልቻልኩም እና ውስጥ መግባት ስችል ላገናኝህ። አሁን ውስጥ ስላልሆንኩኝ ማገናኘት አልችልም። መድኃኒት ልገዛ ወጥቻለሁ። እሺ 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 በቃ መልካም ቀን። ምንድን ነው የሚሻለኝ? ቤኪ አልቻልኩም። አባቴ ቤኪ 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 ወንዱ እንደዚህ ያደረገ ቤኪ ስትሆኚ በፍቅር ብኖር ለፍቅር ነፍስ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ማንም ይሁን ግን
ሁሎችን እጃቸውን ሰጣቸዋለሁ። አባ አሁን አንተ ደህና መሆን ነው እሺ? ሁሌም ከጎን ቤኪ እና ትንሽ መቆየታችን ትንሽ ሳልሰስት በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ወፌ ጻፍሽኝ በበደል መዳፍ